ቲፒኤልኤፍ ማለት በንፋስ ላይ እንደተበተነ ዱቄት ማለት ነው። እነኚህ ቡድኖች በአሸባሪነት ሊፈረጁ ይገባል። ቁጥር 1 የፓርላማ ስራ ዛሬ መሆን አለበት። ሲወለዱ ለተንኮል የተወለዱ ለሴራ ፖለቲካ የተፈጠሩ ሰዎች አሉ። እነዛንም ከሌላው ንጹህ ኢትዮጵያዊ ለይቶ በአጠቃላይ በእነሱ ላይ ቢቻል አስፈላጊውን እርምጃ መውሰድ፣ የማይቻል ከሆነ በሽብርተኝነት በመፈረጅ እነሱንም በሕግ የሚጠየቅበትን ሁኔታ መመቻቸት ይኖርበታል። እዚህ ሀገር ውስጥ እኮ ሰዎችን እየገደለ እያሰረ የፈለገው አዋጅ እያወጣ ሲሰራ ኖሮ ደግሞ እሱ ቲቶ ሲሄድ ደግሞ አሁን ደግሞ እንደያዘው እምባይ ያዘነ መስሎ ያለቅሳል። መንግስት ይህን ድርጊት የሚያደርጉ አካላትን አሸባሪ አካላትን በአሸባሪነት መፈረጅ መቻል አለበት። ተጨባጭ መረጃ ማስረጃ ይዞ መጥቶ ለምክር ቤቱ አቅርቦ በአሸባሪነት መፈረጅ መቻል አለበት። ቲፒኤልኤፍ ማለት በንፋስ ላይ እንደተበተነ ዱቄት ማለት ነው። ከእንግዲህ በኋላ ሰብስበን ዱቄት ልናደርገው አንችልም። እሱን ትተን አዲስ ኃይል፣ አዲስ የተማረ አሁን ያለውን ዘመን የሚዋጅ አስተሳሰብ መምራት የሚችሉ ሰዎች መፍጠር ይቻላል። ትግራይ ውስጥ በጣም ብዙ ሰዎች አሉ፣ ብዙ ምሁራን አሉ፣ ብዙ ሰዎች አሉ። አብረን መላላጥ መጋጋጥ ጠቀሜታ የለውም እንበልና የተከበረው ምክር ቤት ፈቅዶ መንግስትንም እረፍ ብላችሁ እዚያ የተሸሸጉ አንዳንድ ሰዎች መጥተው መንግስት ይሁኑ ቢባል እና መቀሌ ቢመለሱ በምን አይናቸው ነው ሚዲያ ላይ ቀርበው እንደ ትናንትና መናገር የሚችሉት? መልካቸው ስለተበላሸ ብቻ አይደለም፣ ሞራልስ ደቋል እኮ ቤት በኩል ማንስ ነው የሚሰማቸው? ማን ነው የሚያምናቸው? ካሁን በኋላ ፕሬዝዳንት እንዴት ይኮናል? አይኮንም። እስጎን ይሄ ታሪክ ነው። በፍጹም ብንዋጋ ባንዋጋ አይደገምም። እኔ የሚያስታውሰኝ 83 84 አካባቢ ወደ ምዕራብ ስለነበርኩኝ የሆነ ወሬ ነበር ሁሉ ጊዜ ኮሎኔል መንግስቱ ስፔሻል ስፓርታና ኤርቦርን ወታደር ይዘው ጋምቤላ ገቡ ይባላል። በቃ ሰራዊት ውስጥ ወሬ ብቻ ነው። መጡ፣ ደረሱ፣ ጋምቤላ ገቡ ይባላል። እሳቸው የሉም። እንደዚህ አይነት ፕሮፓጋንዳ ለኢትዮጵያም ለትግራይም አይጠቅምም። የሚያስፈልገው አሁን ጠንካራ ኃይል አውጥቶ ክልሉን አረጋግቶ ወደ ሰላም መውሰድ ነው። ምክንያቱም ህዝባችን እየተጎዳ ስለሆነ ቢቻል አስፈላጊውን እርምጃ መውሰድ፣ የማይቻል ከሆነ በሽብርተኝነት በመፈረጅ እነሱንም በሕግ የሚጠየቅበትን ሁኔታ መመቻቸት ይኖርበታል።